ድንገት ገንዘብ ካገኘህ ችግር ያልነበረው በሙሉ ችግር ሆኖ ይታያል። የራሱ ጸጉር የኮበለለበት ጓደኛ አለኝ። ይህ ሰው ለ7 ዓመት ያክል ከመላጣነቱ ጋር ተቻችሎ ይኖር ነበር። ከዚያ የደሞዝ ጭማሪ አገኘ እና አንድ ቀን መስታወት ፊት ሲቆም ፊቱ ደበረው። የጠጉር ንቅለ ተከላ ካላደረግኩ ብሎ ያዙ ይልቀቁኝ አለ። እኛም ይዘለቀቅ ነው። የኩላሊት ንቅለ ተከላ ሲካሄድ አዲስ ኩላሊት የሚሰጥህ ሰው ሌላ ሰው ነው። ለጋሽ ዶነር ይባላል። የጠጉር ንቅለ ተከላ ላይ ግን ከራስህ ወስደው ነው ለራስህ የሚተክሉልህ። ማጅራትህ ላይ የተከማቸውን ጸጉር አፍሰው ግንባርህ ላይ በስሱ በተን በተን ያደርጉታል። ለጋሽም ተቀባይም አንተው ነህ። የኔ ጓደኛ ግን ጠጉር የሚባል ነገር ያልተረፈው ሳፊ መላጣ ነው። ይሁን እንጂ ተካዩ ዶክተር አላሳፈረውም። ከቅንድቡ ከብብቱና ከእምብርቱ ግርጌ ያለ ጥቅም ተከማችቶ ከኖረው ጠጉር አውጣቶ ተከለለት። አናቱን በ17 መርፌ እየለጠለጠ ተከለለት። ድሮ ሲያጌጡ ይመለጡ ይባል ነበር። አሁን ሲያጌጡ ይለጠለጡ ሆኗል። እኔ እንዲህ አይነት ችግር የለብኝም። ይመስገነው ሲፈጥረኝ የአንቶኒዮ ባልደራስን የመሰለ 5 ሚሊዮን የሚወጥ ጸጉር አድሎኛል። የቁመት ንቅለ ተከላ ከተጀመረ ንገሩኝ። ወርቅነህ ገበየሁ የተወሰነ ሸርፈው አይለግሱኝም? በየሳምንቱ ቅዳሜ አንድ መርሃ አለኝ። የአገር ቤትም ሆነ የውጭ አገር የፖለቲካ ዜና እጦማለሁ። ኪነ ጥበብና ማህበራዊ ጉዳይ ላይ ጣድና ነፍሴን አለመልማታለሁ። በዚህ መሰረት ቅድም ዩቲዩብ ላይ ስርመሰመስ ቆየሁ። በቀደም አንድ የሞሮኮ ዜጋ የሆነ ዘፋኝ ሊጋባው በየነ የሚለውን ዘፈን በራሱ ቃና ዘፍኖ አስደምሞኝ ነበር። ዛሬ ደግሞ ሸገር ውስጥ በስደተኝነት የሚኖር ሶሪያዊ ዘፋኝ ለዚህማ ምናለኝ አገሬ የሚለውን የጌትያንለይን ዘፈን ዘፍኖ አስለቀሰኝ። ወደ ፌስቡክ ተመለስኩ። ባለፈው አንዱ ላጤ የሚለውን ግሩፑን እንድቀላቀል መጥሪያ ልኮልኝ ነበር። ያለሁበትን ተጨባጭ ሁኔታ ለመሰለል ፈልጎ ይመስለኛል። እኔም ግሩፑን ቀስ ብዬ በለሆሳስ እየተራመድኩ ሰለልኩት። ፍቅር የተራቡ ሆርኒ ወጣቶች የተደራጁበት ቡድን መሆኑን ደረስኩበት። ብዙም ሳይቆይ አንዲት ወይዘሮ በትዳራችን ጉዳይ እንመካከር የሚል ግሩፕ ላይ እንድሳተፍ መጥሪያ ሰደደችልኝ። ይሄ ግሩፕ የመጨረሻ ተመቸኝ፣ የመጀመሪያም ተመቸኝ። አብዛኞቹ የግሩፑ አባላት የፍቅር ታሪካቸውን ተርከው በትዳራቸው ላይ ያጋጠማቸውን ችግር ዘርዝረው ከአንባቢ ምክርና መፍትሄ ያማትራሉ። እነሆ እኔም ተሞክሮዬን ለማካፈል ወሰንኩ። በውቄ እባላለሁ። ከባለቤቴ ጋር የተገናኘነው በአጋጣሚ ነው። በጊዜው እሷ ሚስ ኢትዮጵያ ተብላ በቁንጅና ስትመረጥ እኔ አወዳዳሪው ነበርኩ። የመጀመሪያዎቹ 20 ዓመታት የትዳር ቆይታችን ጎረቤትን የሚያስቀና ነበር። ከቢሮ ስመጣ በደስታ በፈገግታና በውዝዋዜ ትቀበለኛለች። ኮቴን አውልቃ ወደ ላውንደሪው አፍ እየጨመረች ምሳ እስኪደርስ ክትፎ በቆጮ እየቀማመስክ ቆይ ትለኛለች። ከምሳ በኋላ ሶፋው ሳፋ እስኪመስል ድረስ ፍቅር እንሰራለን። ብዙም ሳይቆይ ጸነሰች። ከ9 ወራት ላልበለጠ ጊዜ በእርግዝና ቆየች። ያለ ብዙ ምጥ ወንድ ልጅ ተገላገለች። ልጃችንም ያለ ብዙ ለቅሶ ተገረዘ። ልጃችን በተወለደ በ1 ዓመቱ ዶንኪ ዩቲዩብ ላይ የቀረበ ለኢትዮጵያ ሕዝብ ጠቃሚ ምክር መለገስና አቅጣጫ ማስቀመጥ ጀመረ። 7 ዓመት ሲሞላው ከአሮጌ ቅጥቅጥ ሚኒባስ ሄሊኮፕተር ሠራ። አሁን ከአዲስ አበባ ቢሾፍቱ ራይድ እየሰራበት ይገኛል። ከጥቂት ጊዜ በኋላ የባለቤት የጸባይ መቀየር ጀመረ። የገቢ ምንጯና ለኔ ያላት ፍቅር በፍጥነት እየጨመረ ሄደ። ለልደቴ ፍልውሃ ያለውን ፓርክ ገዝታ በስጦታ አበረከተችልኝ።
በዚህ አይነት ሁሉን የሚያስቀና ትዳር ውስጥ እየኖርን እጅግ የሚያሳዝን ነገር ተከሰተ። ሄይቲ ውስጥ የመሬት መንቀጥቀጥ ደረሰ። ታሊባን አፍጋኒስታንን መልሶ ተቆጣጠረ። ይህ ግን በፍቅራችን ላይ የፈጠረው አሉታዊ ተጽዕኖ አልነበረውም። አንባቢ ሆይ ትዳራችን ፈረሰ የሚለውን በመስማት ምክርና ከንፈር መጠጣ ለማዋጣት ሰፍ ብለህ እየጠበቅህ ነውን? በቃ ሸም የለህም? ለምን የሟርተኞችና የክፉ ታሪክ ናፋቂዎች ግሩፕ አታቋቁሙም? የሆነ ጊዜ በአንድ ዕውቅ ሆስፒታል ውስጥ የአማካሪነት ሥራ ሠራ ነበር። የሥልጠና መርሃችን ከአሜሪካኖች በቀጥታ የተኮረጀ ስለነበር ምክራችን ድሃን መሠረት ያደረገ አልነበረም። ከዕለታት አንድ ቀን አንድ ጎስቆል ያለ ሰው መጥቶ ምርመራ ተደረገለት። ውጤቱን ተመልክቼ በደም ውስጥ ቫይረስ እንደተገኘበት ከገለጽኩለት በኋላ አይዞህ፣ ምግብህን በተገቢው መንገድ እያበሰልህ ፍሪጅህ ውስጥ እያስቀመጥህ የምትመገብ ከሆነ ቫይረሱ አይጎዳህም አልኩት። ጥሩ አለ ሰውየው። ትንሽ ከተካከዘ በኋላ ታዲያ ምግቡንና ፍሪጁን መቼ መጥቼ ልውሰድ? መንግሥት ከመጸዳጃ መልስ ምግብ ከማዘጋጀቱ በፊት እጆን በሳሙናና በውሃ በመታጠብ አተትን ይከላከሉ የሚለውን ምክር በስልኬ በለቀቀብኝ ቁጥር ትዝ የሚለኝ ያጎስቋላ ሰውዬ ነው። የቀድሞው ጠቅላይ ሚኒስትር አቶ ተመለስ ዜናዊ እንዳሉት የዲሞክራሲያዊ መንግሥት ዋና ተግባር ለዜጎች ሀብትን በእኩልነት ማከፋፈል ነው። ግን ምን ዋጋ አለው? በእኛ ሀገር የመንግሥት ዋና ተግባር ምክርንና መከራን ማከፋፈል ሆኗል። ሌላው ይቅር፣ አሁን ስለ ሳሙና ጥቅም መንግሥት ወጣቱን ሊመክረው ይገባል። ሰው ምን ይለናል አይባልም። ብታምኑም ባታምኑም ወጣቱ ትውልድ ሳሙና ከአተት ብቻ ሳይሆን ከአባላዘር በሽታና ካልተፈለገ እርግዝና እንደሚጠብቀው ጠንቅቆ ያውቃል። በአገራችን መጸዳጃ ቤት በጣም ብርቅ ነው። አብዛኛው የገጠር ሰው ለ3000 ዘመን እንደ ደፈጣ ተዋጊ ቁጥቋጦ ውስጥ ሸምቆ ሲጸዳዳ ኑሯል። ባላገር ዛሬ ድረስ እግዚአብሔር ሲቆጣ በዝናብ ያመጣ ብሎ ይተርታል። ከተሜው በጠራራ ፀሐይ በአደባባይ ከጎረቤቱ ጋር ጎን ለጎን ቆሞ ሲሸና በመኖሩ የተጠቃው በጉንፋን ብቻ አልነበረም። ከዚያም አልፎ ብልቱን አጠገቡ ከሚሸናው ሰውዬ ብልት ጋር በማወዳደር ላልተፈለገ ፔንስ ኢንቪ ሲጋለጥ ኖሯል። እኔ ራሴ ሽንት ቤት ለመጠቀም ስፈልግ ታክሲ ተኮናትሬ ከ22 ወደ ካዛንቺስ ለመሄድ እገደዳለሁ። ከታክሲ ወርጄ ካዛንቺስ ወደሚገኝ አንድ ዘናጭ ሆቴል ጎራ እላለሁ። ሶፊያን ግጥም አድርጌ ሳምሶናይቴን አንጠልጥዬ ጣደፍ እያልኩ ስገባ የሆነ አህጉር አቀፍ ስብሰባ ለመሳተፍ የምገባ እንጂ ሽንት ቤት ፈልጌ የመጣሁ አልመስልም። ከዛ ሻይ አዝና ለሻዩ ስል የመጣሁ ለማስመሰል 10 ደቂቃ ያክል ቁጭ ብዬ ምላሴን በንፍር ውሃ እቀቅላለሁ። ከዚያ አስተናጋጅቱ ባጠገቤ ስታልፍ ይቅርታ እሙ፣ ወዴት ነው ረስትሩሙ ብዬ ገጥማለሁ። ሽንት ቤቱ ተይዟል ብላ ኩስትርትር ትልብኛለች። አዲስ አበባ ውስጥ አንድ ጊዜ በወረፋ አትቀደም እንጂ ከተቀደምህ መጠበቅ የማይታሰብ ነው። የዘንድሮ ደንበኛ ከሽንት ቤት ተቀምጦ ፌስቡኩን ሲጎረጉር ስለሚውል መንግሥት ኢንተርኔት ብሎክ ካላደረገ በቀር ከሽንት ቤት አይፋታም። በየሆቴሉ እየተንከራተትሁ ደርዘን ሻይ ጠጥቼ ሳይሳካልኝ የተመለስኩበት ጊዜ ብዙ ነው። የሆነ ነገር ትዝ አለኝ። የፈረደበት ባላገር የሆነ ጉዳይ ለማስፈጸም አዲስ አበባ መጥቶ ይሰነብታል። ሽንት ቤት ፍለጋ በየካፌው ጎራ ሲል ተበላሽቷል፣ ሰው ገብቶበታል እያሉ ያካልቡታል።
በዚህ አይነት 3 ቀን ከተሰቃየ በኋላ ወደ አውቶቡስ ተራ በትካዜ አሻግሮ እየተመለከተ እንዲህ አለ። እረዲያ እንዲያው አገሬ ገብቼ አርቼ በወጣልኝ። የወረፋ ነገር ከተነሳ ትናንት ለሆነ ጉዳይ ካዛንቺስ አካባቢ ተሰልፌ ነበር። ወረፋው በጣም ረጅም ከመሆኑ የተነሳ ፊት ከቆመው ሰውዬ ጋር መገናኘት የሚቻለው በስልክና በኢሜል ነው። ሰው ደግሞ ወረፋ የመጠበቅ ትዕግስቱም ሆነ ጨዋነቱ ጥሎት ጠፍቷል። አንዱ ኩላሊት አለብኝ ሲል አሳለፍ ነው። ሌላው ሪህ አለብኝ ብሎ አልፎን ሄደ። ጤነኛ ሆኖ የመኖርን ጉዳት ለመጀመሪያ ጊዜ የተረዳሁት ያኔ ነው። ከአሰልቺ ጥበቃ በኋላ እኔም ጎበዝ ትንሽ ራሴን ስላመመኝ ታስቀድሙኝ ብል ከፊቴ የቆመው ተሰላፊ በራስህ ቆመህ ነው እንዲህ ወረፋ የምትጠብቀው ብሎ ገገመ። አንዳንድ ሰዎች ሰሞኑን በኢንቦክስ በሀገራችን ተጨባጭ ሁኔታ ላይ አንድ ነገር በል እንጂ እያሉ ሲወተውቱኝ ነበር። ለጊዜው አንድ ነገር ብዬ አንድ ነገር ለመሆን ስላልፈለግኩ ከጸሐፊነት ወደ አንባቢነት ተሸጋግሬ ቆይቻለሁ። አሁን ግን በዛ የምሰማውና የማየው ሁሉ ኢትዮጵያን ከየት ወዴት እያሰኘኝ ነው። ሞ አንበሳ ዘምነገደ ጉዲሳ ከአባታቸው ከራስ መኮንን የወረሱትን የኢዮቤልዩ ቤተ መንግሥት ወደ ዩኒቨርሲቲ ቀይረውት እንደነበር በታሪክ ሰፍሯል። ይህ ከሆነ ከ40 ምናምን ዓመት በኋላ ጌቶች በደብረ ማርቆስ የሚገኘው የንጉሥ ተክለ ሃይማኖት ትምህርት ቤትን ወደ እስር ቤት ቀይረውታል። ጎበዝ እየተስተዋለ በአርሶ አደሩ ድጋፍ ቆም ያለሁ እያለ በአስሮ አደሩ ድጋፍ የሚቆም መንግሥት መውደቁ አይቀርም። ሳይንሳዊ ሐቅ ነው፣ አልጠራጠርም። እኔ የሚችን ተናግሬ 50 ዓመት አልኖርም። ግን ምን አስጨነቀ በውቄ? አዲስ አበባ ውስጥ መኖር የወሰንክ ቀን ያኔ ከሕይወት ጎድልሃል። ልማታዊ መንግሥት ባይገድልህ ልማት ራሱ ይገድልሃል። ባለፈው እዚህ 22 ማዞሪያ አንዱ የተረፈው አስፋልት ዳር ፎቅ ይሠራል። ቡልኬትና መስታወት ያስቆልላል ቢባል ይሻላል። ግንበኞችና ናጢዎች በቀን 5 መንገደኛ ለመግደል ቆርጠው ከቤታቸው የወጡ ነው የሚመስሉት። እኔ ስለ ኑሮና ብልሃቱ እያሰብኩ ወክ ሳደርግ ገበዳ ቡልኬት ለጥቂት ስቶኝ ወደቀ። ቡልኬቱን አተኩሬ ሳየው ራሱን የቻለ ግልገል ሕንፃ ነው። የወንቃው ጊዮርጊስ ስላተረፈኝ ላመሰግን፣ እግረ መንገዴንም አናጢውን ልሳደብ ሳንጋጥጥ የሲሚንቶ ሊጥ የያዘ ባሊ ቁልቁል ወደ አናቴ ሲመጣ አስተዋልኩት። ኧረ ምን ጉድ ነው እያልኩ እያፈገፈኩ ስሮጥ ባቡር ለትንሽ ስቶኝ አለፈ። ባለፈው አንዱ እንዲህ ባቡር ለትንሽ ስቶት ፖሊሶች ያዙትና ስትክለፈለፍ ለአደጋ ተጋልጠህ ነበር እያሉ በቆመጥ ወቁት። ሰውየው ከእሩምታው ድብደባ ለጥቂት ተርፎ በቃሬዛ ሸክም ወደ አምቡላንስ ሲገባ እንዲህ ሲል ተደምጧል። ባቡሩ እየተመላለሰ ቢገጨኝ እንኳን እንዲህ አልጎዳም። ለአዲስ አበባ ከንቲባነት ልወዳደር ወይስ ለክቡር ገና ልተውለት? ምን ያንሰኛል? ሌላው ቢቀር 2 ቋንቋ እችላለሁ። የአራዳና የገጠር አማርኛ አቀላጥፌ እናገራለሁ። የዛሬ ዓመት ገደማ ይመስለኛል በካፒታል ሆቴል ጀርባ ባለው አቋራጭ መንገድ ሳልፍ 2 ጎረምሶች ይተናነቃሉ። ገባሁና ገላገልሁ። ሳጣራ አንዱ በቅርቡ ከታክሲ ረዳትነት የተቀነሰ ከተሜ ሲሆን፣ ሁለተኛው ከገጠር የመጣ መጽሐፍ አዟሪ ነው። ምን እንዳጣላቸው ጠየቅኳቸው። ከተሜው መጽሐፍ ልገዛው በሰላም ቀረብኩት። ጀለስ ለካ የመጨረሻ ፋራ ነው። በቅርቡ በኮንትሮባንድ የገባች እንደሆነ አላወኩም። የሾዳዬን መጣመምና አለባበሴን ከልማ ሃንግ ምሰራት መሰላት። የሌለ ተከመረችብኝ። ጭራሽ እንደ ቴርሞሜትር ብብቱ ውስጥ ከቶ አልጨመቀኝም።
በዚያ ላይ ጣራው የተነሳለት ቤተ መጽሐፍ ተሸክሞ የሚውለው ክንዱ የሌለ ፌሮ ነው። የብብቱ ኬሚካል ሳይደፋኝ ደርሰ ስለገላገልከኝ አመሰግናለሁ። ወደ መጽሐፍ አዟሪው ዞሬ አንተስ ምን ትላለህ? አይ ጌታው፣ የመጽሐፍቱን ነዱ አውርጄ የጫማዬን ሲባጎላ ጠባብቅ ጎንበስ ስል ይሄ የግንጭላም ልጅ ተኋላዬ መጥቶ ተዘበበ። አልፎ ያጅ ይሆናል ብዬ ዝም አልኩት። አድብቶ ዳናውን እንደ መብራት አጥፍቶ ተጠጋኝና በጃኬቱ ኪስ ስር ባለ ብረት ጠቆም አደረገኝ። አባ ያለሽን ከቻ አሳርጊው አለኝ። ውጥንቅጡ የወጣ አማርኛው ባይገባኝም ቀን አለቀን ስዘርፍ ተባበረኝ ማለቱ መሆኑን ግብን የነገረኝ። ወይ አለመተዋወቅ ብዬ በልቤ ስቄ ዝም አልኩ። አባው ብቻዬን እንዳልመስልሽ ለጀለሶች ምልክት ብሰጣቸው ከቻሳ ብለው አጓጉል ያደርጉሻል እያለ ቀባጠረ። እኔ በወገን ልመካብል አባይ ማዶ በጥይት ወፍ የሚያረግፉ ዘመዶች አሉኝ። ግን ላንተን ያላንስም እግዜርን ታልፈራሁ እንዳደፈ ጨርቅ ጨፍጭፍ ያሰጣሃለሁ። ለነፍስህ ካዘንክለት ተዚህ ወግድ ብዬ ቁርጡን ነገርኩት። እንዲህ አንዳንድ ስንመላለስ ጉሩምቡዬን ሊያንቀኝ ተንጠራራ። ባልሞት ባይ ተጋዳይነት ተጋፈጥኩት። ብቻ 2 ደቂቃ ሳይሞላ ብን ብሎ ጠፋብኝ። የት ገባ ብዬ ወዲያ ወዲህ ሳጣብር ክርክዬ ብብቴ ማለቱ ነው። ክርክዬ ስር ተሰንቅሮ አገኘሁት። ከመጣህ ማርያም ታምጣህ ብዬ ባለ በሌላ ኃይሌ እንደ ተልባ ሳሸው መላሱ እንደ ማግ ተጎለጎለ። እርስዎ እንደ ሊቀ መላኩ ደርሰው ባያስጥሉት ኖሮ በእጄ ላይ ጠፍቶብኝ ነበር። እኒህን አማርኞች አቻችላ የምትኖረውን አዲስ አበባን ለመምራት ከእኔ በላይ ማን ይኖራል? የሆነ ጊዜ ላይ አሜሪካ ውስጥ የሚገኝ አንድ ከተማ ጎበኘሁ። የተቀበለኝ ልጅ ጥሩ ልጅ ነው። አብረን ከሰነበትን በኋላ ግን እንዲህ አለኝ። በውቄ ቱ ቢ ሆነስት ዊዝ ዩ እንግሊዘኛ ስትናገር እንደ ግዕዝ ነው። ስለዚህ የምትፈልገውን ነገር ለእኔ ንገረኝና አስተረጉምልሃለሁ። እየመረረኝ እሺ ብዬ ተስማማሁ። የሆነ ቦታ ስንደርስ ካፌ ውስጥ ይዞኝ ገባና ምን ልዘዝልህ አለኝ። በዝንጅብል የፈላ ሻይ አልኩት። ራሱን እያከከ ለረጅም ደቂቃ ቆየ። ተግባብተናል። በመጨረሻ እንዲህ አለ። እዚህ ሀገር ዝንጅብል አያውቁም፣ ሌላ ነገር እዘዝ። ሎስ አንጀለስ ከመጣሁ 5 ቀን ሆኖኛል እና እስካሁን መብራትና ውሃ አልጠፋም። የሚገርመው መብራት ጠፋ የሚለው ቃል ራሱ በእንግሊዘኛ የለም። እኛ ኮንዶሚኒየም ውስጥ ውሃ እንደ ወር አበባ በወር 1 ጊዜ ብቻ ይመጣል። አንዳንዴ ደግሞ እንደ ወር አበባ ጨርሶ የሚቀርበትም አጋጣሚ አለ። እንዲያውም ሰሞኑን የዚህ ዝግጅት አቅራቢ ወንድማችን ይበልጣል ወደ ሎስ አንጀለስ ብንጋብዝህ ትመጣለህ ወይ ሲለኝ ዓይኔን አላሽም እመጣና ለወዳጆቼ ወግ አቀርባለሁ፣ እግረ መንገዴንም ገላዬን እታጠባለሁ የሚል ምላሽ ሰጠሁት። እዚህ እናቴ ዙሪያ ገባው ውሃ ነው። የታይታኒክን ፊልም ለመስራት ያባከኑት ውሃ ራሱ ድፍን አዲስ አበባን 50 ዓመት አያጠጣም። ሌላው የገረመኝ እዚህ ሀገር በቆየሁበት ቀናት ውስጥ 1 ቀን እንኳን ዶሮ ሲጮህ አልሰማሁም። ለካ የኢትዮጵያ ዶሮ ጧት የሚጮኸው እየራበው ነው። እዚህ ሀገር ገንዘባቸው አይገኝም እንጂ ከተገኘ ዋጋ አለው። ጭራሽ በሳንቲም ሳይቀር ይገበያያሉ። ስሙን የራሷ ከፍተኛ አገልግሎት ትሰጣለች። የሀገራችን ስሙኒ እንደ አበበ ቢቂላ ሜዳሊያ ሙዚየም ውስጥ ነው የምታገኙት። በተለይ በ20ዎቹ ዕድሜዎች ላይ ያሉ ወጣቶች ስሙኒና ሰላም ምን እንደሆነ አያውቁም። በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ግሽበት እንዴት ብዬ እንደምገልጸው አላውቅም። 1 ድፍን 100 ብር ለማሳተም 500 ብር ያስፈልጋል። እኔ እኮ ሰው መቸገሩን ያወቅሁት ባለፈው ከኤቲኤም 2,000 ብር ሳወጣ ከኋላዬ ወረፋ የሚጠብቁት ሰዎች አጨበጨቡ።
ደሞ የሚገርማችሁ ሁሉም ሰው ቀፋይ ሆነ። ባለፈው በመዲናይቱ የታወቀ ባለ 5 ኮከብ ሆቴል ውስጥ ሞዝ በዳቦ በልቼ ስወጣ በር ላይ የቆመው ዘበኛ እየተቅለሰለሰ እጁን ዘረጋልኝ። ብልጭ አለብኝ። ጀለስ ከሆቴል እንጂ ከሀገር የምታስወጣ ይመሰለህ እንዴ? ምን አስበህ ነው? ከአሜሪካኖች በጣም የሚወድላቸው ነገሮች አንዱ ደንበኛ የሚያስተናግዱበት መንገድ ነው። አሜሪካኖች መክፈል እስከቻልህ ድረስ ጠብ ርግፍ ብለው ያገለግሉሃል። ለምሳሌ የሆነ ሬስቶራንት ውስጥ ገብተህ በልተህ የቅሬታ ሰበብ ብታጣ የመኮረኒው ቀዳዳ ከመጠን በላይ ጠበበ ወይም ቀይ ስሩ በጣም ቀላ ብለህ ኮምፕሌን ማድረግ ትችላለህ። አይ ወንት ቱ ስፒክ ዘ ማናጀር ብለህ ትቀውጠዋለህ። ማኔጀሩ መጥቶ ለወልነቱ ምን ጎደለ? ምግቡን ልቀይርልዎት ወይስ እኔ ልቀይርልዎት ብሎ ይሽቆጠቆጣል። በአገራችን እንደዚህ አይነት ነገር የማይታሰብ ነው። ባለፈው 4 ኪሎ በሚገኝ አንድ ምግብ ቤት ገባሁ። ምን አለ? ቆንጆ ሽሮ ተጋቢኖ አለ አለኝ አስተናጋጁ። ከሽሮ ተጋቢኖ ውጭ ምን አለ? ሀፍሀፍ ይሁንልህ። ሀፍሀፉ ምንድን ነው? ሽሮ ተጋቢኖና ሽሮ ፈሰስ። በመጨረሻ ሽሮ ተጋቢኖ የጤፍ ኩኪስ ከምታክል ኩርማን እንጀራ ጋር አመጡልኝ። ተጋቢኖ የመጣበትን ድስት ተመለከትኩት። አሁን ይሄ ድስት ነው በማርያም ወይስ ወጥ በሸክላ ስኒ ማቅረብ ተጀመረ? ወጡን በድስቱ አፋጮን ልቅ ያየሁት። ድሮ እናቴ በሰታቴ ወጥ ስትሰራ በማንካ እየቆነጠረች የምትቀምሰው ራሱ ከዚህ ይበልጣል። ማኔጀሩን ጥሩልኝ ብዬ ቀወጥኩት። የምግብ ቤቱ ባለቤት እየኮራ እየተጀነነ መጣ። ማኔጀር ነህ አልኩት። ማኔጀር አስተናጋጅም የቀጠርነው ግድ ሆኖብን ነው ቀጠለና ችግር አለ አለኝ። እስኪ የቀረበልኝም ምግብ ተመልከተው። ይህን እኮ 2 ጉርሻ አድርገዋለሁ አልኩት። ባለቤትየው ትክ ብሎ እያየኝ ምን አለ? እና ይሄ የሚያሳየው እኮ የምግቡን ትንሽነት ሳይሆን የጉርሻህን ትልቅነት ነው። ከፈረንጆች ባህር የማይመቸኝ አስመሳይነታቸው ነው። ሰውን ላለማስቀየም ትክክለኛ ስሜታቸውን አይገልጡም። እንዲያውም አንዳንዴ ሳስበው የፈረንጆችን ልብ ከማግኘት የጃፓኖችን ግሪን ካርድ ማግኘት ይቀላል። ከጥቂት ዓመታት በፊት እዚህ አሜሪካ ፔንሲልቬንያ በሚባል ጠቅላይ ግዛት ፒትስበርግ በምትባል ከተማ ውስጥ እኖር ነበር። በከተማው ውስጥ የአበበ ቢቂላን ስታዲየም የሚያክል የቻይና ብፌ መሸጫ አዳራሽ አለ። $10 ከከፈልህ ቀኑን ሙሉ ስትበላ መዋል ትችላለህ። በልግስና የማይታሙት ቻይናዎች ያንን የመሰለ ምግብ በዝቅተኛ ዋጋ እንዴት ሊያቀርቡልን እንደቻሉ እስካሁን ሊገባኝ አልቻለም። አሁን ሳስበው የሚያቀርቡልን በደም ብዛት የሞተ በሬ፣ ማዕበል ገፍቶ የተፋው ዓሣ፣ ከጆፌ አሞራ ጋር የተዳቀለ ዶሮ ይመስለኛል። ከዚያ ቋሚ ተሰላፊ ሆኜ ስቀለብ ሰውነቴ እንደ ሩሲያ ሰራዊት ወደፊት እየገፋ ሲሄድ ይታወቀኝ ጀመር። ፈረንጅ ጓደኞቼን እንዴት ነኝ ስላቸው ዩሉክስ ፋንታስቲክ ይሉኛል። አንደኛው ብቻ ዩ ሃቭ ፑት ኤ ሊትል ዌት በማለት እንደተበላሸው ትንሽ ፍንጭ ሰጠኝ። ከጥቂት ቀናት በኋላ ከሚስቴ ጋር በቪዲዮ ኮል ስናወራ ውዴ ወፍሬያለሁ ስላት ወፍሬያለሁ ትላለህ? የሸራተን ወጥ ቀማሽ ራሱ እንዳንተ አልወፈረም አለችኝ። ሎስ አንጀለስ ውስጥ ዞር ዞር ስል ሌላው ያስተዋልኩት ነገር ሀገሩ አዛውንት ይበዛዋል። እንዲያውም አንዳንዴ እዚህ ሀገር መሞት በሕግ የታገደን የሚመስለው። ለነገሩ እርጅናና የማንጅራት ሥጋ ለራስ አይታይም። ከጥቂት ወራት በፊት ታናሽ ወንድሜ ጋር ደወልኩና አጅሬው የሮፍናንን ኮንሰርት አንገባም ስለው በውቄ ሮፍናን እኮ በኮንሰርቱ ፖስተር ላይ የኔ ትውልድ ነው የሚለው የኔ አባት አላለም
ያንተን ትውልድ የሚያካትት ኮንሰርት ካስፈለገ ጋሽ መሐሙድ እስኪያዘጋጅ ጠብቅ። በነገራችን ላይ የዕድሜያችንን መግፋት የምንረዳው በቀጥታ ሳይሆን በተዘዋዋሪ ነው። ኢትዮጵያ ውስጥ እንደምታውቁት አንቱታ በአንድ በኩል ከበሬታን የሚገልጽ ሲሆን፣ በሌላ በኩል የዕድሜን ትልቅነት ያሳያል። ለምሳሌ አንዲት ወጣት ሴት አንቱ ብላህ ምን አለ ይሄን አንቱታሽን ብትተይኝ ብልሃት በአንቱታው ከቀጠለች በማያሻማ ሁኔታ አርጅታል ማለት ነው። አሜሪካኖች ለአዳዲስ ቴክኖሎጂ ፍሬዎች ያላቸው ፍቅር የሚገርም ነው። አዳዲስ ቴክኖሎጂ ደግሞ አዳዲስ ፍላጎት ይወልዳል። አሁን ልብ ብላችሁ ከሆነ በስማርት ሞባይል ቴክኖሎጂ ተጽዕኖ ስር ሆነው የእርቃን ፎቶ ላኪልኝ እያሉ ሴቶችን የሚያስቸግሩ ወንድሞች ተበራክተዋል። ያኔ በግድግዳ ስልክ በምንጀናጀንበት ዘመን ይህ ዕድል አልነበረም። ለምሳሌ ሙሉቀን መለሰ ላኪልኝ ላኪልኝ የሚል ዘፈን ነበረው። እንድትልክለት የሚፈልገው ነገር ምንድን ነው? አካሌ ላኪልኝ ባርኔጣ ወዳንቺ እንድመጣ፣ አካሌ ላኪልኝ በርኖስ እንድፍነሰነስ። አያችሁ፣ የድሮ ፍቅረኛሞች ለመልበስ እንጂ ለማውለቅ ብዙ እንደማይጣደፉ ይህ ምስክር ይመስለኛል። በነገራችን ላይ የወንዶችን ያክል ባይሆንም የእርቃን ፎቶ የሚጠይቁ ሴቶችም አይጠፉም። መቼም አታምኑኝም፣ ባለፈው አንዷ እርቃንህን ፎቶ ተነስተህ ላክልኝ አለችኝ። ጉርድ ነው የቁም ስላት፣ አንተ እኮ የቁም ብትነሳም ያው እንደ ጉርድ ነው የሚቆጠረው አለችኝ። ግን ብልክልሽ ምን ልታደርጊው ነው ስላት፣ ጨርቅህን ጥለህ ብታብድ ምን ልትመስል እንደምትችል ከወዲሁ ማወቅ እፈልጋለሁ። በየነ የተባለ ጓደኛዬ አንዲት ፎንቃው ወይም ክራሹ ማለት ነው ሳትጠይቀው የእርቃኑን ፎቶ ላከላት። የሚገርማችሁ ግራ ጭኑ ላይ ከእናቱ ቁንጥጫ የመነጨ ሜዳሊያ የሚያክል 4 ጠባሳ እንዳለው እያወቀ በእምብርቱ ዙሪያ 1 ደርዘን ቡግር እንደወረረው እያወቀ ራቁቱን ፎቶ ተነስቶ ለመላክ ድፍረት አላጣም። ከዚያ ለ2 ቀናት የእሷን ምላሽ ሲያጣ እንዴት ነው ለወሲብ አላነሳሳሽም የሚል መልእክት ላከላት። እሷ ምን ብላ መለሰችለት? ለወሲብ ባያነሳሳኝም ሕክምና ለማጥናት አነሳስቶኛል። ስለ ቴክኖሎጂ ካነሳን ላይቀር እዚህ ሀገር ፋሽን እየሆነ ስለመጣው ሮቦት ማውራት አለብን። ትዝ ይለኛል ድሮ የሆነ ጊዜ ላይ ከ4 ኪሎ ወደ መገናኛ ሚኒባስ ተሳፍረን እየሄድን አንድ ከገጠር የመጡ ሽማግሌ ተሳፋሪ ጮክ ብለው ወራጅ አለ ወራጅ አለ ብለው ጮኹ። ባለ ታክሲው ግን የሽማግሌውን ጥሪ ቸል ብሎ ወደፊት መገስገሱን ቀጠለ። ሽማግሌው ቢጨንቃቸው ሾፌሩ ወርዷል እንዴ ብለው ቀወጡት። አሁን እዚህ ከተማ መጥቼ ያለ ሹፌር የሚሄድ ታክሲ ስመለከት የኒያ ሽማግሌ ትንቢት መድረሱን ተገነዘብኩ። የሚገርመው ይሄ ሹፌር አልባ ታክሲ ሰው በፍጹም አይገጭም። በቀደም ከፊት ለፊቱ ስደቀንበት ተጠይፎኝ አቅጣጫ ቀይሮ ገሰገሰ። እኔን የሚያሳዝነኝ ወደፊት አሜሪካ ገብቼ ታክሲ እየነዳሁ እኖራለሁ የሚለው ዕቅዴ መክሸፉ ብቻ አይደለም። ኑሮ በጣም ከመረረኝ በመኪና ተገጭቼ እገላገላለሁ የሚለው ሐሳብ የራሱ ውሃ በልቶታል። እዚህ ሀገር በጣም የወደድኩላቸው የከተማው ጸጥታ ነው። ጎረቤት ለጎረቤት ሳይረባበሽ ከሞላ ጎደል ተከባብሮ ይኖራል። እዚህ ከተማ ውስጥ ያሉ አፓርታማዎች ከአዲስ አበባ ኮንዶሚኒየሞች ጋር አወዳድሯቸው። የአዲስ አበባ ኮንዶሚኒየም እንደ ዘንድሮ ጓደኛ ሚስጥር አይደብቅም። ባለፈው ጎተራ ኮንዶሚኒየም የሚኖረው አጎቴ የጎረቤቱን በር አንኳኳና እንዲህ አለ፣ ወንድማችን እንዴት ነህ? አመጣጤ እየረበሽከን ስለሆነ እንድታስተካክል ለመንገር ነው ሲለው፣ የምን ረብሻ ነው የምታወራው? አለ ጎረቤትየው።
ሲጀመር የኔ ድምፅ እንኳን ለጎረቤት ለራሴም በቅቶ አይሰማም። እርግጥ ነው ያንተ ድምፅ አይሰማም። ከሆድህ በተደጋጋሚ እያፈተለከ የሚወጣው ድምፅ ግን ከመረበሽ አልፎ እያናወጠን ነው። በ30 ደቂቃ ልዩነት ስታንደቀድቀው ልጆቻችን በጥሞና ማጥናት አልቻሉም። በተለይ ከገጠር የመጣችው በሽተኛ እናቴ እንቅልፍ ባይኗ ዞሮ አያውቅም። እና ምን ልልህ ነው፣ ከቻልክ ላለመፍሳት ሞክር፣ ካልቻልክ ደግሞ ድምፁን መቀነስ ብትችል አሪፍ ነው። ጎረቤትየው በጣም ተናደደ። በገዛ ቤቴ መብት አይደለም እንዴ? ደሞ በልቶ የማይፈሳለ እንዴ? በእርግጥ ሁላችንም እንፈሳለን አለ አጎቴ። ግን እኛ ሽንት ቤት ውስጥ ስንቀመጥ ነው የምንፈሳው። ያንተ ትንሽ ለየት የሚለው ያለምንም ዓላማ መሆኑ ነው። ትንሽ ቆይቶ ጎረቤትየው አንገቱን ደፍቶ እንዲህ አለ። ምን ላርግ? ወድጄ መስሎህ ነው? ከደሞዜ ውስጥ 90 በመቶውን ለቤት ኪራይ ከፍለዋለሁ። በተረፈው የሀበሻ ጎመን፣ አደንጓሬና በሶ በርከት አድርጌ በመግዛት እመገባለሁ። በዚህ ምክንያት ሆዴ ውስጥ ከፍተኛ የጋዝ ክምችት ተፈጥሯል። የሚገርምህ ነገር ሆዴ በጋዝ ከመነፋቱ የተነሳ ጓደኞች ራሱ አበጋዝ ብለው ነው የሚጠሩኝ። ግን የኔ ጥፋት አይደለም። እውነት ለመናገር የኔ ፈስ የሀገራችን የኢኮኖሚ ውድቀት ነጸብራቅ ነው። አጎቴ ይህንን ሲሰማ ልቡ ተነካና እንዲህ አለ። ጥሩ፣ ከዛሬ ጀምሮ እኔና ቤተሰቤ በወር 10 ሺህ ብር እንመድብልሃለን። ነፋስ የማያመነጩ ምግቦችን እየገዛህ እንድትመገብ ይሁን። ሰውየው ተስማማ። ሰላምና ጸጥታ ወረደ። ከአንድ ወር በኋላ የአጎቴ ጎረቤት ወደ አጎቴ ቤት ሄዶ አንኳኳና ቀጣዩን በጀት ትለቁልኛላችሁ ወይስ ወደ ቀድሞው ልማዴ ልመለስ? አጎቴም አሁን ግድግዳው ላይ ከሆላንድ የመጣ ድምፅ ማፈኛ ስለገጠምንለት እንደ ልብህ ማንዛረጥ ትችላለህ። ከጥቂት ዓመታት በፊት የኤፍሬም ታምሩ ልጅ ሰርግ መልስ ተጠርቼ ኩሪፍቱ ወርጄ ነበር። በዚያም ከድምፀ መረዋው አቀንቃኝ ከአብርሃም ገብረ መድህን ጋር ተገናኘሁ። ስናወጋ ቅድመ አያቱ በአድዋ ጦርነት ወቅት ትግራይ ገብተው የቀሩ የዳር አገር ሰው መሆናቸውን ተረዳሁ። ዝርዝሩን አልነገረኝም። የመረጃ ክፍተቱን በፈጠራ ሞላሁት። የአድዋ ጦርነት ማግስት አጤ ምኒልክ ድንኳናቸው ውስጥ ሆነው ግዳይ እየተቀበሉ ያስፎክራሉ። አንድ ጎልማሳ ተራው ደርሶ ገባ። ጎልማሳው እንደ አጤ ምኒልክ ራሰ በራ፣ እንደ ንጉሥ ተክለ ሃይማኖት ብስል ቀይ ነው። ጎልማሳው በግራ እጁ የጄኔራል ዳቦር ሜዳን የተቆረጠ ጭንቅላት እንደ ዝኩኒ አንጠልጥሎ ይዟል። አስገራሚው ነገር ይህ አይደለም። ከመሰንቆ በቀር ምንም አይነት የሚታይ ትጥቅ አልነበረውም። ይህንን የጥልያንን መኮንን እንዴት ገደልከው? ይሄ ፈረንጅ በፈረስ በመሸሽ ላይ ነበር። እግረኛ ስለነበሩ ሮጬ እንደማልደርስበት አወቁ። አጅሬ ምን የሞኝ ዳገት ላይ ወጣሁና አንጀት የሚበላ ዜማ በማሲንቆ ተጫወትኩ። የጄኔራል ዳቦር ሜዳ ፈረስ ዜማዬን ሲሰማ በርበራ እንደጠጣ ሳሰክሮ ቀጥ ብሎ ቆመ። ጄኔራሉ ቢገርፈው ቢኮለኩለው ወይ ፍንክች ተቸክሎ ቀረ። ወዲያው ሮጬ ደረስኩና የጄኔራሉን እግር ዘርጥቼ ከፈረስ ጣልኩት እና በራሱ ሳንጃ አንገቱን እንደዛ በጠስኩለት። ግሩም እኮ ነው። እንዲህ አይነት ነገር ሰምታችሁ ታውቃላችሁ? አሉና ምኒልክ አጠገባቸው ያሉትን ካህናት ዞረው ቃኘት አደረጉ። እንስሳት በዜማ ኃይል ከሥርዓታቸው መናወጣቸው ከጥንትም የታወቀ ነው አሉ አለቃ ሐሴቱ። አባታችን ማህሌተ ያሬድም ተዕለታት አንድ ቀን በእርሻ አጠገብ ቆሞ ሲዘምር በእርሻ ላይ ተጠምደው የነበሩ በሬዎች በዜማው ጣዕም ፈዘው ደንግዘው አልንቀሳቀስ ብለው ነበር። በዚህ የተናደደው ገበሬም ሥራዬን አስተጓጎልክብኝ ብሎ
በያዘው ጅራፍ ያሬድን እንደገረፈው ተጽፎ ይገኛል ብለው ጨመሩ። አሁን ምን እንድናደርግልህ ትፈልጋለህ? አሉ ንጉሡ ወደ ጎልማሳው ዞረው። ጌታዬ፣ ይህንን ጥልያን ነካክተን አንትወው። እንዲህ እንዳማረብን ቀይ ባሕር አሻግረን እናባረው። ድላችን የአድዋ ድል ሳይሆን የአስመራ ድል እየተባለ ሲዘከር ይኑር። ሐሳብህ ጥሩ ነው፣ ግን ስንቅ የለንም፣ ሰራዊታችንም ደክሞታል። በሚቀጥለው ዓመት ፈረሶቻችንን አጠጥረን እንመለሳለን። ብልጥ ሰው የያዘውን ይዞ ያለቅሳል አሉ ንጉሠ ነገሥቱ። ጃንሆይ፣ እንደዚያ ከሆነ እኔ እዚህ ልቆይ። ለምን? ከጥቂት ዓመታት በፊት አፄ ዮሐንስ ቱርክ ወረረን ብለው ጠርተውን ተዋግቻለሁ። ከዚያ ቤት የተመልሼ በቅጡ ሳላርፍ ጥልያን መጣ ብለው እርስዎ ጠሩኝ። አሁን ልመለስ ብል እንኳ አገሬ ለመግባት መንፈቅና ዓመት ይፈጅብኛል። ገና ለገና የአገሬ ጠላት ማለቂያ የለውምና እንደ ዘሐዘጊ ስመላለስ አልኖርም። ይሁን፣ በፈቀድክበት ተቀመጥ አሉ ንጉሡ። ዓመት አለፈ። ዳግማዊ ምኒልክ አልተመለሱም። ጎልማሳው ጥቂት ከራርመው አንዲት ሰሜናዊት ቆንጆ አጭተው አገቡ። ሚስቲቱም እስከሚቀጥለው ጦርነት ድረስ የባሏን የመሰንቆ መምቻ ወደ ጥጥ መንደፊያ ቀየረችው። ይህ ጽሑፍ በኮቪድ-19 ወረርሽኝ ሰሞን የተጻፈ ነው። ከሚሲሲፒ ወንዝ ወዲህ ማዶ። ዛሬ ከቤት ወጣሁ። የምሰነብትበት ከተማ ኦና ሆኗል። ለወትሮው ሰው እንደ ቅዳሜ ገበያ የሚተራመስበት መናፈሻ ጭር ብሏል። አንድ ጥቁር ሽማግሌ አግዳሚ ወንበር ላይ ተቀምጦ ለሁለት እርግቦች ፍርፋሪ ሲመግብ አየሁት። ወፎቹ እንደ ሞት ልጆች ሰሞኑን ቀላቢ አጥተው ስለሰነበቱ ፍርፋሪው ከሰውየው መዳፍ እስኪወርድ አላስችል ብሏቸው ወደ ሰውየው ጣቶች እንጣጥ እንጣጥ ይላሉ። ሽማግሌው ገና ሲያየኝ ፊቱ በደስታ በራ። ብድግ አለና ተመልሶ ቁጭ አለ። ዓይኑን ክፉኛ ሰው ርቦታል። ያርጉም በፈገግታ ይተላለፋል ያሉኝ ይመስል ለፈገግታው ምላሽ ሳልሰጥ ኮስተር ብዬ ጉዞዬን ቀጠልሁ። ትንሽ ተራምጄ የቤት የመዳረሻ አውራ ጎዳና ዜብራ ለማቋረጥ ስቃጣ ድንገት ኮቴ ሰማሁ። አንዲት ፈረንጅ እየሮጠች ከፊት ለፊቴ ትመጣለች። ፊቷ በላዩ ታጥቧል። የመሮጥ ልማድ እንዳልነበራት ያስታውቃል። ያው ሩጫ በሽታ የመከላከል አቅም ይጨምራል ሲባል ሰምታ እያዘጠዘጠች ነው። ድንገት ስታየኝ መንገድ ቀይራ ስታቋርጥ ከላይ እየከነፈ የሚመጣ አምቡላንስ ለጥቂት ሰዓታት ቤት ገብታ በድንጋጤ የምትሞት ይመስለኛል። ነፍስ ይማር። ሕዝቡ እንደ ኤሊ በየድንጋዩ ገብቷል። ቤቱ ቁጭ ብሎ ያከማቸውን ሲቀለብ ይውላል። ሱባኤውን ጨርሶ ሲወጣ ደግሞ ኮሌስትሮሉ አሸቅቦ ስቡ ልቡን ደፍኖት ይሞታል። ችግሩ ኮሮና አይደለም። ችግሩ ሰው ሆኖ መፈጠር ሳይሆን አይቀርም። ሰው በዘመኑ ያልተጨነቀበት ጊዜ መች ኖሮ ያውቃል? ንጉሥ ኦዲፐስ እንዳለው ጨርሶ አለመወለድ ይሻል ይሆን? የአገራችን አረሆ ያኔ ነበር እንጂ ሰው አልሆንም ማለት አዳምና ሔዋን የተፈጠሩለት ያለችው ይህ ተገልጦላት ይሆን? አገር ቤት ስደውል ምሬቴን የሚያጣፍጥ ነገር ሰማሁ። ራስን የመጠበቅ ዘመቻው ቢዘገይም ጥሩ እየተፋፋመ ነው። እስካሁን በዚህ ደደብ በሽታ የሞተ ዜጋ የለም። ለአጎቴ ልጅ ደወልኩለት። አጀሬ ተጣጥቦ ፈረንጅ ለመደብደብ እየወጣ እንደሆነ ነገረኝ። ተናድጄ ወረድኩበት። ይህንን ጀብድህን ለግብፅ ጦርነት አቆየሁ። የፈረንጅ በረከት ተካፍለህ ከኖርክ ከማዕታቸው ለመካፈል መዘጋጀት አለብህ። ደሞ እኮ የፈረንጅ መድኃኒት ከፋርማሲ ላይ ቢቀነስ ዳማ ከሲህና 3 ዙር የቡዳ መድኃኒት ነው እጅ ላይ የሚቀረው ብዬ ወቀስኩት። ጊዜን የማሳልፈው የክትባት ዜና በመጠበቅና ፊልም በማየት ነው።
ፊልም ሲሰለቸኝ ተነስቼ እንጎራደዳለሁ ወይም አንጎራጉራለሁ። ሳሎን የግድግዳ ላይ የተሰቀለውን ሱፌን ግጥም አድርጌ የተነሳሁትን ፎቶ በአድናቆትና ባዘኔታ እያየሁ ይበላሃላ ይበላሃላ አንተንም መሬት ይበላሃላ እያልሁ አዜማለሁ። ከዚያ ስልኬ ላይ እጣዳለሁ። ቴሌግራም፣ ሚሴንጀርና ቫይረስ ማለቴ ቫይበር ከፍታለሁ። የወዳጆቼ ጥያቄ፣ ምክርና መጽናኛ ይጎርፍልኛል። በውቄ ከምልክቶች ውስጥ ጀርባ ማከክ የሚባል ነገር አለ እንዴ? አለኝ አንዱ ደውሎ። የለም። ተመስጌን። ዝም ብዬ ያለ ሐሳብ ልከካ? አዎ እንደ ልብህ እከካ። አንዲቱ ትኩስ ነገር ደጋግመህ ጠጣ ብላ ምክር ሰደደችልኝ። ትኩስ ነገር ቫይረሱን ይገድለዋል? ባይገድለውም ያቆስለዋል። ዝም ብለህ ጠጣ። ቅድም ደግሞ ለወዳጄ ለበየነ ደወልኩለት። ቀኑ እንዴት ያልፍልሃል? ምን ስትሰራ ነው የምትውለው አልኩት። በአንድ እጄ ሪሞት ኮንትሮሌን በአንድ እጄ ቆመጤን ይዤ ሶፋ ላይ ውያድራለሁ። ለዚህ ጽሑፍ ሲባል ቆመጥ በሚለው ቃል ውስጥ የሚገኘው ለ በመ ተተክቷል። ፊታችሁን አትንኩ መባሉ በጀ እንጂ ፊት አውራሪያችሁን አትንኩ ቢባል አልቆልኝ ነበር። ሁሌም ከእንቅልፌ ስነቃ እጄ በግራና በቀኝ እግሬ መካከል ድንበር የሚያሰምር ይመስል ጭኔ መሃል ነው የማገኘው አለና ተከዘ። በማህበራዊ ሚዲያ የሚታወቅ ጉልቤ ልጅ አለ። ስፖርትን አጥብቆ ይሰራል። መብል ላይም አይሰንፍም። ደግነቱ በልቶ አመስጋኝ ነው። የተትረፈረፈ ጉልበት እንዳለው ያስታውቃል። የመኪና ጎማ በእርግጫ መጥቶ ወደ በረባሶ መቀየር የሚችል ፍጡር ነው። ችሎታውንና ጉልበቱን ለማሳየት ከሚጠቀምባቸው ነገሮች አንዱ ያስገርመኛል። ችግር ከክፍለ ሀገር አባሮ ያመጣቸው ሊስትሮዎችን በእርጥብ አፋቸውን እንዲሽሩ ካደረገ በኋላ የራስ ቅላቸውን በኩርኩም እየደፈጠጠ ይወድድባቸዋል። የሆነ ጊዜ ላይ አንዱን ምስኪን አንገቴን አንቀ ያዘኝ ብሎ አዘዘው። እነቀይ ባዩ ሲጀመር አንገት የለውም። የጎማ ክምር በቴስታ አብዝቶ ከመምታቱ የተነሳ አንገቱ ወደ ደረቱ ሰጥሞ ከሳምባው አጠገብ ጥገኝነት ጠይቋል። ምስኪኑ አንገቱን ከደረቱ ለመለየት ሲዳብስ ጎልቤው ጀለስ ከታች በጠረባ አንሳፈፈው። ጠረባው የተለመደው ያደግንበት ጠረባ እንዳይመስላችሁ። በተባበሩት መንግስታት ድርጅት በፈንጂነት መመዝገብ ያለበት ነው። ይህ በእንዲህ እያለ የኪክ ቦክሰር ግጥሚያ አዘጋጆች የበቀደሙን አሸናፊ እንዲገጥም ጥሪ ያቀረቡለት። አጅሬ በክፍያ ማነስ እያሳበበ ማፈግፈግ ጀመረ። የቲኬቱን ሙሉ ክፍያ ቢሰጡት ራሱ የሚወዳደር አይመስለኝም። ይህ ሰውዬ የብዙዎቻችን ምሳሌ ነው። በዚህ ዓለም ጀግና ተብለው የሚጠሩ ሰዎች የሆነ መስዋዕትነት የከፈሉ ናቸው። አካልህን፣ ሰላምህን፣ ምቾትህን ይባስ ብሎም ሕይወትህን ሳትገብር የጀግንነት አክሊል የድል ብስራት የለም። ትግሉን ስትጀምር በነበረው ቁመናህ ትግሉን ከጨረስህ አልታገልህም ማለት ነው ይላል ሙስ። ብላቴና እያለሁ በከተማችን እንዲሆነ ደረቱ ላይ ድንጋይ ያስፈልጣል የሚባል ሰውዬ ወደ ከተማችን ብቅ አለ። ሕዝቡ የአንድ ብር ትኬት ገዝቶ በመግባት ትርኢቱ የሚታይበትን የቀበሌ አዳራሽ አጨናነቀው። አስፈላጩ በጀርባው ተኛ። ረዳቱ ለአቅመ ወፍጮ የደረሰ ድንጋይ ደረቱ ላይ አስቀመጠለት። አስፈላጩ በረጅሙ ተነፈሰና አንተ የድንባዣም ልጅ እምብርቴ ላይ እኮ ነው የጎለትከው፣ ምነ ትንሽ ወደ ላይ ፈቀቅ ብታደርገው ብሎ አዘዘው። ረዳቱ እንደታዘዘው አደረገ። ከዛ ረዳቱ የበርሊን ግንብን ለማፍረስ ያገለገለ ግብዳ መዶሻ አንስቶ ድንጋዩ ላይ ማነጣጠር ጀመረ። አስፈላጩ ሰውዬ ቆይ ለማሟሻ ያህል በመርቴሎ ሞክረው ሲል ለመነው።
መርቴሎን ለማታውቁ መርቴሎ ማለት ሚስማር ማስገቢያና መንቀያ ትንሽ መዶሻ ናት። ከብዙ ደቂቃዎች በኋላ ሕዝቡ ማጎረምረም ጀመረ። የምታረጉትን አድርጉና አሰናብቱን እንጂ ሥራ አለብን እኮ አለ ሕዝቡ። ይህን ጊዜ አስፈላጩ በጀርባው እንደተንጋለለ እንዲህ አለ። ተቸኮላችሁ ሂዱ፣ ውጤቱ በማታው የስፖርት ዘገባ መቅረቡ አይቀርም። በዚያ ታልቀረበ በፖሊስና ህብረተሰብ ፕሮግራም ላይ ጠብቁት። ከ22 ማዞሪያ እስከ 4 ኪሎ ድረስ ወክ አደረግኩ። እንደሚታወቀው ወክ ማድረግ ለጤንነት ጠቃሚ ነው። ለታክሲ የምናወጣውን ወጪ ተከትሎ ከሚመጣው የራስ ምታት ይከላከላል። ወክ ማድረግ ሌላው ጥቅሙ የእግዚአብሔርን ሥራ እንድናደንቅ ዕድል መስጠቱ ነው። የእግዚአብሔር ሥራ ድንቅነቱ እግርን ከጠመን ያለ መስራቱ እንጅማ ከ22 እስከ 4 ኪሎ ተጉዤ ከወገብ በታች ምን ይተርፈኝ ነበር። ለብዙ ዓመታት ያክል በቀን 50 ብር አጠፋ ነበር። በኋላ በየቀኑ 50 ብር ሳጠፋ ከምኖር ለምን ራሴን አላጠፋም ብዬ አስብ ጀመር። ምን ማሰብ ብቻ ወሰንኩ። ራሴን ለማጥፋት የተሻለው መንገድ ገመድ ነበር። ግን እንደኔ ያለ በቀን 50 ብር ሲያጠፋ የኖረ ሰው በስሙኒ ገመድ መገላገል ክብሩ አይፈቅድለትም። ስለዚህ ግማሽ ሚሊዮን ብር በሚገመት መኪና ተገጭቼ ለመሞት ወሰንኩ። በግማሽ ሚሊዮን ብር መኪና እየተደፈጠጥኩ እንደሆነ ስታስብ ወተት እንጂ ደም አይፈስም አልኩት ራሴን። እና በዚህ ወስኜ 4 ኪሎ አስፋልት ዳር ቆሜ እጠባበቅ ጀመር። ቢመጣ አመዳም መኪና፣ ቢሄድ አቧራ የለበሰ አውቶቡስ፣ ቢዞር በጭቃ የላቆጠ ቡልዶዘር፣ አንድም የረባ መኪና አልመጣም። ታከተኝ። ወዲያውም የመጨረሻው ተባይ ግራ ብብቴን ስለበላኝ ግራ እጄን ወደፊት ዘርግቼ በቀኝ እጄ ብብቴን ሳኪያየሽ መኪና የሊፍት ጥያቄ መስሏት አጠገቤ ቆመች። የመኪናይቱ በር ሲከፈት ከውስጡ ወጣት ሴት አለች። ወጣት እንኳን አትባልም፣ አረጀሽ ማለትም ይከብደኛል። ዕድሜዋ ቢገፋም ወጣት የሚለውን ቃል ሳልነፍጋት ብገልጻት ደስ ይለኛል። በወጣትነቷ ላይ ተጨማሪ 35 ዓመታት የጨመረች ሴት ናት ብል ይሻለኛል። እና ይህች ሴት የጋቢና በር ከፍታ ወዴት ነህ አለችኝ። ወደ ቤቴ አልኳት። ግባ አለችኝ። ገባሁ። መኪናዋን ስገምታት ከ20 ሺህ ብር በላይ አታወጣም። ምን ቸገረኝ? በግማሽ ሚሊዮን ብር መኪና ከመሞት በ20 ሺህ መኪና ወደ ቤት መሸኘት ይሻላል። በነገራችን ላይ ይህን ሊፍት ከሰጠችኝ ሴትዮ ጋር ተጋብተን እኔ ብስ እየተባባል በደስታ ከኖርን በኋላ 50 ብር በቀን እያጠፋው ስላስቸገርኳት ፈታችኝ። አባቴ በመልኩ ራሰ በራ በጠባቡ ደግሞ ቆጣቢ ነበር። 30 ዓመት ሲሞላኝ የ50 ብር መስታወት ገዝቼ ፊቴን ሳየው ጸጉሬ ሙልጭ ብሎ እንደሄደ ተመለከትኩ። መስታወቱ ፊት ቆሜ 40 ደቂቃ ያክል አለቀስኩ። ጸጉሬን የሚከረክሙኝ ጎረቤት ያሉ ምስኪን ሽማግሌ ከዚህ በኋላ ከኔ ምንም እንደማያገኙ አስቤ ነው መሰል በጣም ስሜት የተነካ። መቼም ጸጉሬ ሸሸ ብዬ ያን ያክል አለቅስ አልችልም። እንጃ ብቻ ሌላ 50 ብር አውጥቼ ኮፍያ ገዛሁ። ተመልከቱ እንግዲህ እግዚአብሔር ራሰ በራነትን እንጂ ቆጣቢነትን እንደማያወርስ የተረዳሁት ያኔ ነው። ለማንኛውም ዛሬ 4 ኪሎ ድረስ ወክ አድርጌያለሁ። ቁጠባዬን ሀብዬ ጀምሬያለሁ ማለት ነው። ከቤቴ ይዤው የወጣሁት 60 ብር በኪሴ ውስጥ አለ። ቢያንስ 50 ብር ይዤ መመለስ አለብኝ። እስካሁን ለስህተት የዳረገኝ በቁጥር አለማሰቤ ነው። ለአዲስ አበባ ሰው ግን መላእክት እንኳን ቁጥር ናቸው። የ3ኛ ክፍል የሂሳብ መምህሬ እግዚአብሔር ይለት ከስጋ ቤት ወረፋ መያዣ ያለፈ የቁጥር ትምህርት ቢሰጠኝ ኖሮ ዛሬ ሰው ሁሉ ካልኩሌተር ውጦ በሚወለድበት ዘመን ግራ አይገባኝም ነበር።
እግሬን ለማሳረፍ ወደ አንድ አዲስ ሬስቶራንት ገባሁ። ሬስቶራንቱ ገና አዲስ በመሆኑ የሬስቶራንቱ መስራቾች በርብርብ አስተናገዱኝ። ባልየው ኮካ ይዘውልኝ መጡ። ሚስቲቱ የቆርኪ መክፈቻ ሲያመጡልኝ አስተናጋጅነት የተቀጠረው ወጣት ብርጭቆ አቀረበልኝ። ከዚያ ቤተሰቡ በጠቅላላ በየማዕዘኑ ግድግዳ ተደግፈው ቆመው ኮካ ኮላን ለመጀመሪያ ጊዜ ለሙከራ የጠጣሁ ይመስል በጉጉት ያዩኝ ጀመር። ኮካውን ለማንቆርቆር እንደ ዶሮ ወደ ላይ ሳንጋጥጥ ከፊት ለፊቴ ካለው ግድግዳ ዋጋው 3 ብር እንደሆነ የሚናገር ጽሑፍ አየሁ። ባንጋጠጥሁበት እግረ መንገዴን ጸለይሁ። አቤቱ ግማሽ ጠርሙስ ጠጥተን ብር ከ50 የምንከፍልበትን አሰራር አምጣልን ብዬ ተማጸንሁ። ትንሽ ቆይቶ አንድ ሽማግሌ መጥተው ምግብ አዘዙ። ቀይ ወጥ ነው። የቀይ ወጡ ጭስ ምስራቅን ትቶ ምዕራብን ትቶ ሰሜንንና ደቡብን ትቶ በእኔ አፍንጫ አቅጣጫ ይነፍስ ጀመር። ይህስ ነገር ፍለጋ ነው። አፍንጫዬን አስጠነቀቅኩት። ቀይ ወጡን ቸል ብለህ ሌላ ገንዘብ የማይጠይቁ እንደ አደይ አበባ፣ እንደ መንገድ ዳር ሽንት ያሉ ነገሮችን አስብ አልኩት። ባሰበት። የቀይ ወጡ መዓዛ ከሞሰቡ ሳይሆን ከሰርኔ የሚነሳ መሰለኝ። እምቢ ሲለኝ የምገረም መስዬ አፍንጫዬን ከለልኩት። እንብላ አሉኝ ሰውየው። በአፍንጫ የተከለከለ ፈተና በጆሮ መጣ። አመሰግናለሁ ብዬ ስቃወም፣ ግድ የለህም በሀገራችን ባህል ብቻ መብላት ነውር ነው አሉ። ይሄን ሲሉ የሀገሬን ባህል ለማክበር ስል እጄን ታጥቤ አጠገባቸው ተቀመጥሁ። እየበላን ሳለ የወመዘክር መጽሐፍ ቤትን ግማሽ የተሸከመ መጽሐፍ ሻጭ ገባ። ሽማግሌው ቀይ ወጥ ባልነካ እጃቸው አንድ መጽሐፍ ከእቅፉ ላይ ወሰዱና አንድ ምዕራፍ አንብበው መለሱለት። እናስ በሚል አይነት ሲያያቸው የምፈልገውን መጽሐፍ የያዝክ አልመሰለኝም አሉት። ምንድነው የፈለጉት ሲል ጠየቃቸው። ግርማዊነታቸው ጄኔቭ በሄዱ ጊዜ ያጋጠሟቸው የውጭና የውስጥ ፖለቲካ ችግሮች ብሎም አበረታች ተስፋዎች፣ የውስጥና የውጭ ዲፕሎማሲያዊ ፈተናዎች በስንኝ ሲዳሰሱና ሲተነተኑ የሚል የግጥም መጽሐፍ ይዘሃል አልያዝክም አሉት። ቀብድ ከከፈሉ እፈልግልዎታለሁ። ርዕሱን ማናሉኝ? ምግቡ ሊጠናቀቅ ሲል በልቶ ሄደ እንዳልባል መጽሐፍ ይወዳሉ መሰል አልኳቸው። አዎ፣ በተለይ ዋሬን ዲፒስን የመሳሰሉ ትልልቅ መጽሐፍ እመርጣለሁ። ምክንያቱም ቤት ውስጥ ከጠፉ ለመፈለግ አይከብዱም። አንተስ ታነባለህ? ደጋግመህ ያነበብኸው መጽሐፍስ ምን ይባላል? እኔ እንኳን ሜኑ እንጂ መጽሐፍ ደጋግሜ አላነብም አልኳቸው። በልተን ስንጨርስ ተያይዘን ወደ እጅ መታጠቢያው ሄድን። እጄ ላይ ያለውን በርበሬ ለመለቃለቅ ደቂቃ አልፈጀብኝም። ወደ ቦታዬ ስመለስ ሽማግሌው እየታጠቡ ቆዩ። የውሃን አወራረድ ለመጀመሪያ ጊዜ የሚያጠኑ ይመስል ለ20 ደቂቃ ቆዩ። ቧንቧ ለመስራት እንኳን ይህን ያክል ጊዜ የሚፈጅ አይመስለኝም። ትንሽ ቆይቶ ነገሩ ገባኝ። የሚታጠቡት እጃቸው እስኪነጣ አይደለም፣ እኔ የምግቡን እስክከፍል ኖሯል። 15 ብር ከፈልኩ። ሰውየው ገንዘብ መክፈሌን ካረጋገጡ በኋላ መጥተው አጠገቤ ተቀመጡ። በዘመኑ ካሉት ወጣቶች እንዳንተ ያለ ጥሩ ሰው አላጋጠመኝም። ይገርምሃል፣ የጡሃቱ ጎረምሳ አውቶቡስ ፌርማታ ላይ የለከፈኝን አንተ ካስከኝ ብለው ወሬ ጀመሩ። በጣም ስለተናደዱ የተናገሩትንም ብዛም አልተከታተልኩትም። በኋላ ቤት የገብቼ ሳስበው ያወሩኝ ይህንን ነው። አውቶቡስ ፌርማታ ላይ ቆመው ሲጠብቁ ይቆዩና አጠገባቸው ያለውን ጎረምሳ 64 ዞሮ ይመጣል ብለው ጠየቁት። ጎረምሳው
አውቶቡሱን ነው ወይስ ዓመተ ምሕረቱን ብሎ መለሰላቸው። ይህንን ሲነግሩኝ በግማሽ ልብ እየተከታተልኳቸው ነበር። የከፈልንላቸውን ሰዎች ለምን እንሰማቸዋለን? እሳቸው አያሳዝንም ብለው ጭራሽ አስተያየት ጠየቁኝ። የወሬያቸው ጭብጥ የአውቶቡስ ነገር እንደሆነ በመገመት ያሳዝናል፣ ጎረምሳ ስለሆነ ቦታ ሊለቅሎ ይገባ ነበር ስላቸው አልተከታተልከኝም ብለው ጮኹ። እንዲህ ከተበሳጩ በእኔ ሂሳብ መጠጥ ሊያዙ ይችላሉ ብዬ ስለፈራው ተሰናብቻቸው ወጣሁ። ከሽማግሌው ጋር እንደተለያየው የቀረጽኩትን ፕሮጀክት እንድትተይብልኝ የሰጡሃትን ታይፒስት ፍለጋ ሄድኩ። ሰሞኑን ለሚሊኒየም አንድ ፕሮጀክት ቀርጫለሁ። ፕሮጀክቱ ጥቂት 100 ሺህ ብሮችን የሚጠይቅ ሲሆን ገንዘቡ ከተፈቀደልኝ የሚከተለውን ለማድረግ ቆርጫለሁ። ነገሩ ልመናን ይመለከታል። እንደሚታወቀው አዲስ አበባ ቅጥ ያጣ የልመና ሥርዓት ካላቸው ከተሞች ግንባር ቀደሟ ናት። ይህ ደግሞ በዓለም ላይ ሊሰጣት የሚገባትን ክብር ያስቀርባታል። ነገሩ እንዲስተካከል የሚከተሉትን ማድረግ ግድ ይላል። አንደኛ፣ በከተማይቱ የሚገኙ ለማኞች የኑሯቸው ደረጃ በሶሺዮሎጂስቶች በሚገባ ተጠንቶ ለሐቀኛ ለማኞች የመለመኛ ፈቃድ መስጠት፣ ለሐሳዊ ለማኞች ግን እንዲሰሩ ማስገደድ፣ ሥራ አጣን ካሉ ሥራ እንዲፈጥሩ ማባበል፣ ሥራ መፍጠር አቃተን ካሉ ከመዲናይቱ ማባረር፣ ከመዲናይቱ ተባረው በየክፍላተ ሀገሩ መለመን አለመለመናቸውን በሳተላይት መከታተል፣ የሚለምኑ ከሆነ መጀመሪያ ከሀገሪቱ ቀጥሎም ከጎረቤት ሀገሮች ማባረር፣ አገሪቱ የለማኞች ሀገር ተብላ ከምትጠራ የአባራሪዎች ሀገር ተብላ ብትጠራ ይሻላልና ለአባራሪዎች ጠቀም ያለ በጀት መመደብ፣ ሐቀኛ ለማኞች በየክፍለ ከተማው ባሉ ጎዳናዎች ዳር የልመና ጣቢያ ተቋቁሞላቸው እንዲለምኑ ማድረግ፣ ካላፊ አግዳሚው መሃል ገንዘብ ያለውን ከሌለው በዓይን እንዲለዩ ማሰልጠን፣ ከተሰጠው የልመና ጣቢያ በማለፍ ሌላ ቦታ ሲልከሰከስ የተገኘ ለማኝ ያለምንም ቅድመ ሁኔታ የልመና ፍቃዱን መንጠቅ፣ ፈረንጆችን ከመለመን የታቀቡ ለማኞችን መሸለም፣ ለሽልማቱ ጠቀም ያለ በጀት መመደብ፣ ሚሌኒየም እስኪያልፍ ድረስ ለማኞች ቡትቷቸውን አሽቀንጥረው ቤታቸው የሸሸጉትን የክት ልብስ እንዲለብሱ ማበረታታት፣ በእርግጥም ልብስ የሌላቸውን ከልብስ አምራች ኩባንያዎች ጋር በመተባበር ማልበስ፣ አኮፋዳቸውን በቆዳ ቦርሳ መተካት፣ የታቦታትን ስም እየጠሩ የሚጮኹትን አስትቶ ልክ በሰለጠኑ ሀገሮች እንደሚኖሩ ለማኞች ሆምለስ የሚል የተጻፈበት ሰሌዳ እንዲያንጠለጥሉ ማድረግ፣ ልጆችን ሰርቀው ወይም ተከራይተው የሚለምኑ ለማኞች በመኖራቸው ከልጅ ጋር የተገኙትን በሙሉ አፍሶ ወደ ሰለጠኑ ሀገሮች ልኮ የዲኤንኤ ምርመራ እንዲያደርጉ ማድረግ፣ ለዚህም ጠቀም ያለ በጀት መመደብ፣ ዋሽንት የሚጫወቱ ለማኞች የሚፈልጉት ገንዘብ ሳይሆን የሙዚቃ አድማጭ መሆኑ ታውቆ ኮንሰርት እንዲያዘጋጁ ማድረግ፣ ለዚህም ጠቀም ያለ በጀት መመደብ። ለማስተየቢያ ከፈልኩ። መሽቷል። አንድ ለማኝ በቆሻሻ መጣያ ገንዳ ውስጥ አንዳች ነገር ሲፈልግ ተመለከቱ። ምን አለ ባይደክም አልኩ በልቤ። ቦሌ አካባቢ ባሉ ሬስቶራንቶች አጠገብ የሚገኙ የቆሻሻ መጣያ ገንዳዎች ውስጥ ብዙ ነገር ይጣላል። በጣም ቅባት ስለበዛበት ያልተበላ ክትፎ፣ በጣም በመብሰሉ ምክንያት ያልተበላ ፓፓያ፣ በጣም ሐቅ ስለበዛበት ያልተነበበ ጋዜጣ ይጣላል። 4 ኪሎ በሚገኙ ሬስቶራንቶች አጠገብ ያሉ ገንዳዎች ግን ይህ ዕድል የላቸውም። እንኳን ምግብ የምግብ ጥቅስ የሚገኘው በስንት አንዴ ነው። እዚህ አካባቢ ካሉ ሬስቶራንቶች ተጠርጎ የሚጣል ነገር ካለ በልቶ የማይከፍል ተስተናጋጅ ብቻ ነው።
እና ከላይ የጠቀስኩት የኔ ቢጤ እየተጨናበሰ ገንዳ ሲበረብር ሳይ ተጠጋሁትና የኢትዮጵያዊነቴ በሚፈቅድልኝ የደግነት ድምፅ ምንድነው በዚህ ምሽት የምትፈልገው የኔ ወንድም አልኩት። ቁራሽ ዳቦ ባገኝ ብዬ እንጂ አልማዝ እንደማልፈልግ የታወቀ ነው አለኝ ጦት በሚፈቅድለት ድምፅ። በጣም ልቤ ስለተነካ 10 ብር ሰጠሁት። የኔ ቢጤው በሰጠሁት 10 ብር በአቅራቢያው በሚገኝ ሱቅ ባትሪ ገዝቶ ተመለሰና በባትሪው ብርሃን ከገንዳው ውስጥ ቁራሽ ዳቦ መፈለጉን ቀጠለ። እቤቴ ስደርስ በኪሴ ውስጥ 5 ብር ብቻ ነበር። አሁን እንኳን በዛ፣ ራሴን ማጥፋት አለብኝ። ጎረቤት ያለው ሱቅ ከመዘጋቱ በፊት ሄድኩ። መርዝ አለ አልኩት። አለ። ስንት ነው? ያው ትናንትናም ከትናንትና ወዲያም በገዛህበት ዋጋ እሸጥልሃለሁ። 5 ብር ነው።